የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባዎችን የሚመለከታቸው ባልደረባችን የደህንነት ጉዳይ ዘጋቢያችን ጥላውን መልኬ ነው። ጥላውን መልካም ሳምንት፣ እንዴት ዋልክ? መልካም ሳምንት ሰጠኝ። ጤና ይስጥልኝ። ሰላም ለአንተም ለአድማጮችም ጤና ይስጥልን። እናመሰግናለን። ጥላሁን እንግዲህ የአሜሪካ ጉዳይ ብዙ አነጋጋሪ እንደሆነ ነው። አሜሪካ በኢራን ላይ እርምጃ ወስዳለሁ ትላለች፣ ታቆመዋለች፣ እርምጃ ወስዳለሁ ትላለች፣ ታቆመዋለች። ግራ ያጋባው ሁኔታ ነው ያለው እና እንዴት ነው? በጣም ምንም እንኳ የፕሬዚዳንት ዶናልድ ትራምፕ ቃል በየደቂቃው ቢለዋወጥም ይህ ግን አንዳንዶቹ ቤት ውስጥም ውጭም በጣም ትችት እያደረሱ ነው። ምክንያቱም እንዴት ነው ቃላቸውን አለመጠበቅ። በእርግጥ ወደ ጦርነት እንዲሁ መቼ መግባቱ ከባድ ከመሆኑ የተነሳ ግን የማይደረግ ከሆነ ለምንስ ቃል ይገባሉ፣ ለምን ይናገራሉ የሚለው ሁኔታ በእርግጥ አይፈረድባቸውም። በአንድ በኩል እንዴት ነው ወደ ውስጥ ተገባ ማለት መውጫው ስለማይታወቅ እንደገና ብዙ ውስጥ ችግርም ስላለ፣ ግን ለጥያቄ መልስ እንግዲህ ይኸውልህ ሰጠኝ ሲጀምር አሜሪካ ወደ ስምምነቱ የመድረሱ ፍላጎቱ እንዳላት ተኩስ አቁምና የምጠይቀው ጥያቄ በኢራን በኩል መልስ በዚህ ዙሪያ እንግዲህ ያው ድርድር ከተጀመረ ውሎ አድሯል። መጨረሻው ግን እስካሁን ድረስ ውጤት አላሳየም። ይህንን ትዕግስታቸውን ያጡት ዶናልድ ትራምፕ በተደጋጋሚ አሁንም እርምጃ ወስዳሉ የማለት ሁኔታ ቢነገር ትናንት ለዛሬ አጥቢያ የነበረው ግን ማለት አርብ ለቅዳሜ ይዞ ማለት ነው። ትናንት በቃ በእነዚህ ሁለት ባሳለፍናቸው 2 ቀናት በጣም ማለት አሜሪካ ከሁለተኛው ዓለም ጦርነት ወዲህ አድርገው የማታውቀው ወታደራዊ እርምጃ ለመጀመሪያ ጊዜ በኢራን ላይ ታደርጋለች ሲሉ እንግዲህ የመጨረሻ እንዴት ነው ብዙ ምልክቶች ነበሩ በቀጥታ ወደ ጦርነት እንደሚገባ። ያ ሁሉ ከተነገረ በኋላ ግን ጠዋት ስንነሳ ያው እንደገና ቃላቸውን እንደገና በማጠፍ ጦርነት ማለት ለጊዜው እርምጃ ከመውሰድ ተቆጥቤያለሁ ይላሉ። ምክንያቱም ሲናገሩ እንግዲህ በድረገጻቸው ሲጽፉ ሰጠኝ ሲጀምር ኢራንም ሆነች ሌሎች የአካባቢው ሀገራት በዚህ ጦርነት ፍላጎት እንደሌላቸውና አሜሪካ ከምትወስደው እርምጃ እንድትቆጠብ ስለተጠየቅኩ ነው ይላሉ። ግን ምንም እንኳ እንዳቆም እርምጃ ከመውሰድ እንዳቆም ብጠየቅም የጠየቁት ጥያቄ ግን መልስ አግኝቷል ይላሉ ዶናልድ ትራምፕ። የመጀመሪያው የሆርሙዝ የባህር ወሽመጥ በአስቸኳይ ጊዜ ምንም ጥያቄ በሌለው እንዲከፈት በዚህ ስምምነት ተደርሷል ይላሉ ዶናልድ ትራምፕ፣ ምንም እንኳ ኢራን ብታስተባብልም። ሌላው የኒውክሌር ጦር መሳሪያ ግንባታን ኢራን ከናካቴው ማቆም አለባት፣ በዚህም ተስማምታለች ይላሉ ዶናልድ ትራምፕ። ሌላው ለዓለም ሕዝብ ሰላም እንጂ ጦርነት የማይፈልገው ለዓለም ሕዝብ ደህንነትም ሲባል ይህን ጦርነት ከማድረግ ተቆጥቤያለሁ። እንደገና ኢራናውያንም ቢሆን ኢራን አሁን ሊደርስባት ከነበረው ጉዳት እንድትተርፍም አራተኛው ምክንያት። እነዚህ ምክንያቶች ያው እንግዲህ ሀሳብ ውስጥ በማስገባት ከእርምጃ ተቆጥቤያለሁ። ጥላሁን እኮ ትራምፕ እኮ ደጋግመው ሲሉን መቼም ይሄ ስንት ጊዜ እንደሆነ ባናቅም እንዲያው ሁሌ ምክንያት አጡም ዘመቻውንም አካሄዳለሁ የሚለው የሚነሱ እሳቸው ናቸው፣ ሲያስቆሙም እሳቸው ናቸው እና ግራ ያጋባል የውሳኔያቸው ጉዳይ። እንደዛ ከሆነ ከአሁን በኋላስ ጦርነት አይኖርም ወይ? ዳግመኛ ዛቻ አይመጣም ወይ? ተሳክቶልኛል የሚሉት ነገር ማንንም ሊያሳምን የሚችል አይደለም። እንዲያው ውድቀት እያሳዩ ነው። እንዲያውም ትራምፕ በራሳቸው ላይ በሀገራቸው ላይ ኢራናውያን እንደፈለጉት እንዲፈነጩ እያደረጉ ነው የሚሉ ትችቶችም እየቀረቡ ነው። ቅድሚያ ጥሩ ጥያቄ ነው። ዋናው መነጋገሪያው ርዕስም ይሄ ነው ሰጠኝ። ግን ይህንን መልስ ለመስጠት 2 አመለካከቶች ልሰንዝርልህ። አንደኛው ዶናልድ ትራምፕ ወደ ጦርነት የመግባት ፍላጎት እንደሌላቸው በግልጽ ይነገራልኝ። ፍጹም ፍላጎት የላቸውም። ፍላጎታቸው በስምምነት ሁኔታው በተኩስ አቁም ስምምነት ከዛም በድርድር መፍትሄ ማፈላለግ የመጀመሪያ ቦታ የሰጡት የዲፕሎማሲውን ዘርፍ ነው። አማራጭ ካጡ ነው ወደ ጦርነት የሚገቡት። ምክንያቱም ወደ ጦርነት ሲገቡ የሚደርሰውን ጉዳት ያውቁታልኝ። አካባቢው ያሉታል። ለምሳሌ ትናንት በነበረው እርምጃ ሳውዲ አረቢያ ተማጽናለች ይባላል። ማለት እኛም ልንጎዳ ስለምንችል ኢራን ከተጎዳች ለእኛና ለአካባቢው ወዳጅ ሀገሮች ጉዳት ይደርስል ባኮ ብለው ጠይቀ ይላል። ይህ ሂሳብ ውስጥ አስገብቷል። ሌላው በአሜሪካ ኢኮኖሚና በአሜሪካ ወታደራዊ ተቋሞች በአሜሪካዊ ጥቅምም ስለሚመጣ ከዛም አልፎ በዓለም የገበያ የነዳጅ ዋጋ ንረትና ሌሎች ነገሮች የኑሮ ውድነት አሜሪካንም ስለሚነካ ጦርነቱን አይፈልጉም አማራጭ ከሌላቸው ውጭ። ይህ አንዱ መንገድ ነው። ሌላ ሁለተኛው ግን እንዲያውም ሰጠኝ ግራ የተጋቡበትና ዶናልድ ትራምፕ እንዴት ነው እንደው ውሳኔያቸውን በጊዜ የሚቀያይሩበት የሚባለው የራሳቸው ችግር ብቻ ሳይሆን ኢራን ውስጥ ያለው ሁኔታ ነው። ምን ማለት ነው? ኢራን ውስጥ ኢራን ከሁለት ተከፍላለች ይባላል። ማለት
ለዘብተኛዎች አሉ፣ በጣም አክራሪዎችና እስከ መጨረሻው ከአሜሪካና ከግብረ አበሮቿ ጋር ወደ ጦርነት መግባት የሚፈልጉ አሉ። ለዘብተኞቹ እነማን ናቸው? ማለት የተኩስ አቁም ስምምነት ደርሰን ሀገራችን መገንባት በስምምነት ለመድረስ ይቻላል የሚሉትኝ ፕሬዚዳንት ፓዛሽኪያን፣ ሌላው የፓርላማ አፈ ጉባኤ ሞሐመድ ባካሪ ካሊባፍ እሳቸውን ቢሆን ወደ ሰላምና ነገር ወደ ጦርነት ሳይሆን ሰላሙን መምረጥ አለብን የማለት ሁኔታ አለ። ሌላው የእሳቸው አማካሪም ቢሆንና ሌሎች ከፍተኛ ባለስልጣናት ማለት ነው በተደጋጋሚ የሚናገሩት ጦርነቱን አንፈልገውም ነው። ሌሎች አክራሪዎች ደግሞ የሚሉት ምንድን ነው? እስከ መጨረሻው ድረስ ማለት እንግዲህ በህይወት አለም ይባላል የኻሜኔይ ልጅ ማለት ነው ሙሽታባህ፣ እሱና ግብረ አበሮቹ ግን በፍጹም እስከ መጨረሻው መሄድ አለብን፣ አሜሪካ እየተዳከመች ነው፣ እንዴት ነው በጦርነት ድል ማሳየት እንጂ በፍጹም የማለት ሁኔታ አለ። ከዚህ ጀርባ ያለው በኢራን የብሔራዊ ደህንነትን ጉዳይ በተመለከተ የሃይማኖት ሰዎችና ክብር ያላቸው ማለት ነው ወደ 13 የሚሆኑ አለ የኮሚቴ አባሎች ማለት ነው። ከነዚህ ውስጥ ከ13ቱ 12ቱ ሰላም እንጂ ጦርነት አንፈልግም ሲሉ ደብዳቤ ጽፈዋል። ሌላው ወደ 250 የሚሆኑ በኢራን የሚገኙ ምሁሮች፣ የህግ ባለሙያዎች ከአሁን በፊት የነበሩ ማለት ነው የሃይማኖት መሪዎች፣ የዩኒቨርሲቲ መምህሮች እነዚህ 250 የሚሆን ደብዳቤ ጽፈው ሰላም እንፈልጋለን፣ ወደ ድርድር በመሄድ ጦርነት አንፈልግም ሲሉ እንግዲህ የተናገሩበት ሁኔታ አለ። ይባስ ብሎ ደግሞ የሀገሪቱን የህዝብ ቴሌቪዥን ተቆጣጥረውት ያለው ሰጠኝ እነዚህ ጦርነት እንፈልጋለን የሚሉት ናቸው መልእክት የሚያስተላልፉት። ሌሎች ለዘብተኛ አመለካከት ያላቸው እንዲሁም ይህን የቴሌቪዥን ጣቢያ በከፍተኛ ሁኔታ የተቹ ነው። ምክንያቱም ያላሸነፉትን አሸነፍን እንዴት ነው ፕሮፓጋንዳቸውን የሚያራምዱበት ሁኔታ አለ። አሁን ዶናልድ ትራምፕ ከማን ጋር ነው የሚነጋገሩ? እነዚህን ለዘብተኛ አመለካከት ካላቸው ጋር ኦኬ ሰላም እንፈልጋለን የሚል ንግግር ያደርጉና ወደዛ ሊሄዱ ሲሉ እንደገና ጦርነት እንፈልጋለን የሚሉት ደግሞ ሌሎቹ ማለት ኃይል ያላቸው እኮ ግራ እኮ አጋባ። ወይ ጦርነት ነው ብለው ጦርነቱን አካሂደው ኢራንን አንበርክከው ወደ ክብ ጠረጴዛ አምጥተው በአጭር ጊዜ መቀጠል አለባቸው። አሊያም ደግሞ ኢራናውያን የማይሸነፉ ከሆነ መተው ነው ያለባቸው እንጂ አሁን አካባቢው ውጥረት እኛ ራሱ ሊተኩሱ ይችላል ተብሎ በአብዛኛው ሲነገር ህዝቡ ራሱ እንቅልፍም የተኛ አይመስለኝም። አብዛኛው ህዝብና እንደዚህ አይነት ነገር ውስጥ አስገብቶ እንደገና ደግሞ ተውኩት ማለት የሆነ አንዳንዴ እንደ ዕቃቃ ጨዋታ መስሎ ነው የሚታየው። ይኸውልህ አሜሪካ ፕሬዚዳንት ማለት የአሜሪካ 350 እና እንደዛ ሚሊዮን መሪ ብቻ ሳይሆን ዓለም አቀፍ እንዴት ነው የዓለም መሪ ማለት ይቻላልኝ የምትለው ነገር ትክክል ነው። ትችትም እየደረሰባቸው ነው ከውስጥም ከውጭም። በይበልጥ እስራኤል ጦርነቱን ስለምትፈልግና የተጀመረ ስራዋን መፈጸም ከዛም አልፎ ስልጣን ላይ ያለውን የኢራንን በጣም አምባገነን ስርዓት ማውረድ ፍላጎቱ ስላላት ይባስ ብሎ ደግሞ ይህንን የኒውክሌር ጦር መሳሪያ ማለት ነው ግንባታውን ማንኮላሸት እና ያለውንን ወደ 450 ኪሎ ግራም ኡራኒየም ከጥቅምት ማለት ፍላጎቱ ስላላት እስራኤል ጦርነቱን ትፈልገዋል። ግን የአሜሪካ መንግስት የሚመለከተው ከላይ ሁሉንም ሚዛኑ ውስጥ በማስገባት ነው ማለት ጦርነት ውስጥ ከገባሁና ጉዳት ከደረሰ እንደውም በአንድ ወቅት ምን አሉ መሰለ ዶናልድ ትራምፕ ሰጠኝ እኔ በኢራን ላይ የምወስደው ከባድ እርምጃ በእርግጥ ኢራንን ስልጣን ላይ ያለው መንግስትም እንዲበታተን እንዲወድቅና በኢራን ላይ ከፍተኛ ጉዳት ይደርሳል። ግን ያን ጉዳት ካደረስኩ በኋላ እንደገና ኢራንን መገንባት በሚለው እንደገና እጃችን የምንዘረጋው እኛ ነን። ሌላው ኢራናውያን አብዛኞቹ ወደ 70 እና ከዛ በላይ የሚሆኑትኝ 70 ሚሊዮን በላይ የሚሆኑትኝ የስልጣኑ ተቃዋሚዎች ናቸው። እንዴት ነው በቅኝ ግዛት በለው እንግዲህ በጭቆና ተይዘው እንጂ። ስለዚህ የእነሱን ጥቅምም ኢራንን ወደ ጨለማና እንገንባ ብንል እንኳን ወደ 3-4 10 ዓመታት ሊወስድ ይችላል ማለት ከጥቅሙ ጉዳቱ ያመጣ። ስለዚህ እርምጃ መውሰዱ ይጠቅማል አይጠቅምም? ይህ ብቻ ሳይሆን ጎረቤት ሀገሮች በይበልጥ እንደ ኳታር፣ ሳውዲ አረቢያ የአሜሪካ ወዳጅ ሀገሮች የሚሉት ምንድነው ጦርነቱ ጥሩ አይደለም፣ ምክንያቱም ወደዛ ከገባን እኛም እንጎዳለን። አሁን ዶናልድ ትራምፕ ይህን ሁሉ ሂሳብ ካስገቡ በኋላ ይጠቅመኛል አይጠቅም የሚለው ሁኔታ ካመዛዘኑ በኋላ ነው። ሌላው አትርሳ የሚነገሩ ነገሮች አሉ። የሚሳኤል ማስወንጨፋ እጥረት አለ የሚባሉበት ሁኔታ አለ። አሜሪካ በቀጣይ ደግሞ የፖለቲካ ማለት ዶናልድ ትራምፕ ከ2 እና ከ3 ወር በኋላ ወደ ምርጫ ይሄዳሉ። ያን ማጣት አይፈልጉም። ብዙ ጥያቄዎች አሉ። ብዙ ጥያቄዎች አሉ። የነዚህ ጥያቄ አሁን መጨረሻ ላይ ግን አማራጭ ከሌለና ይህንን ለዘብተኛ አመለካከትን ድምጽ ይሰማሉ፣ አክራሪዎችን ደግሞ በጦርነት ይዙትባቸዋል። ዶናልድ ትራምፕ ግን ብለው ተስፋ ከሌለና አማራጭ ከሌለ በይበልጥ እነዚህ ጎረቤት ሀገሮችም አይ እንግዲህ ያው የመጣው ይምጣ ብለው ወደዛ አሜሪካ እንድትገባ እነሱም ይደበለቃሉ የሚባልበት ሁኔታ አለ። እስራኤልም ጨምሮ አይቀሬ ነው ወደ ጦርነት እናየዋለን። ከወዲሁ ግን በዘፈንሽ ባላፈርሽ እንደሚባለው እንግዲህ ከጀመሩ ደግሞ አንድ ነገር
ማድረግ አለባቸው። በየጊዜ ዛቻ ለሳቸውም ለሀገሪቱም ቢሆን ለወደፊት ብዙ ፈተና ያላት ናት አሜሪካ ከታላላቅ ሀገራት ጋር። እንዲያውም ለማሳጠር አንዳንዶቹ ምን ይላሉ? የዶናልድ ትራምፕ የጦር ስትራቴጂ ልክ አስፈራርተውና በጣም እንደዚህ ዝተው መጨረሻ ላይ ይሄ በዚህ የተካኑ ናቸው እየጠቀማቸው ነው የሚሉም አሉ። እንደሆነ ለማንኛውም በሱ ቤቱ ነን ካየን ነገሩ ውስብስብ ያለና በጣም ከባድ ነው። ለእኛም ውስብስብ ነው። እንግዲህ የሚሆነው እናያለን። ሌላው ሁለተኛው ርዕሰ ጉዳያችን የጋዛ ሰርጥ የሰላም ጉዳይ ነው። እሳቸው ከትራምፕ አሁን የሚለቅ አይደለም። በግብፅም ሰሞኑን የተደረሰበት የተባለውን ስምምነትም ሰምተናል። እውነት ተፈጻሚ ይሆናል ወይ? ሐማስ የጦር መሳሪያ ትጥቁን ይፈታል ወይ የሚለው ብዙዎች ጥያቄ ውስጥ እያስገቡ የሚያቀርቡት ጉዳይ ነው እና እንዴት ተመለከትከው? ይኸውልሽ ይፈታል ወይ የሚለው አይመስለኝም። ለጊዜው የጦር መሳሪያውን መጋዘን ውስጥ ያስገባል፣ ትጥቁን ይፈታል ማለት አይደለም። ምክንያቱም ሐማስን በቀላሉ ከጥቅም ውጭ ማድረግ አይቻልም። ይህን ደግሞ አሜሪካም ታውቃለች። እነዚህ ልዩ መማክርት ወደ ቦታው ሄደውም ያውቃል። እስራኤልም እንዲሁ። በእስራኤል በኩል ይህ ሲጀምር አሜሪካ ተጽዕኖ ማድረጓ እንጂ እስራኤል አትቀበለውም። የእስራኤል ፍላጎት የሐማስን ድርጅት ከናካት ብትንትኑ ማውጣትና ማፈራረት፣ እንዴት ከጥቅም ውጭ ማድረግ ነው። ግን ያው እንግዲህ በአቋራጭ ሽምግልና ተጀመረና አሁን ያለው ሁኔታ ወደድን ጠላንን የሐማስንን መበረታታትና የሐማስን ጥንካሬ ያሳያል። ምክንያቱም ስምምነቱም ለምንድን ነው? ትጥቃችሁን ፍቱ ነው። ትጥቁን ፈታ ማለት ድርጅቱ እኮ ይኖራል ይሰነብታል ማለት ነው። እና በሐማስ በኩል የሚነገረው ሰጠኝ ትጥቄን መፍታት የሚባለው ነገር መፍታት ሳይሆን ይህን የጦር መሳሪያው መጋዘን ውስጥ ማስገባት ነው። ሌላው ወደ ሌሎች ጎረቤት አገሮች እኮ ያሉትን የጦር መሳሪያዎችን የሚልክበትና ሌላ ቦታ የሚደብቅበት ሁኔታ ይኖራል። አሁን እንዴት ነው የሚባለው? አንዳንዶቹ ከተወሰኑ ዓመታት በረጅም ርቀት ሁኔታውን ሲመለከቱ ሐማስ ዋለ አደረ ሰነበተ አልጠፋም ማለት ነገ ከነገ በኋላ ኃይሉን አጠናክሮ በመምጣት እንደገና ተመሳሳይ ሽብር ፈጠራ ድርጊት የማድረግ ሁኔታ አይቀሬ ነው። ስለዚህ የተጀመረው ስራ መጨረስ አለበት። ከፊሎቹ የሚናገሩት ነው። አሜሪካ ደግሞ ጠልቃ ውስጥ በመግባት ማለት ነው። ይህ ነገር ያው በትጥቅ መፍታትና አዛም መገንባት በሚል ሁኔታ ወደድን ጠላንም ሐማስ ትጥቁን ፈታም አልፈታም የሐማስ ድርጅት መኖሩ ራሱ በሐማስ በኩል እንደ አሸናፊነት ነው የሚታየው። ሰጥ ወደድን ጠላን። ግን እዚህ ላይ አንተ ዜና ወጃ ስትገባ ማለት ወደ ስቱዲዮ አንዳንድ ዜናዎች የሚጠቁሙት ጂሃድ ኢስላም እንግዲህ ከሐማስ ጎን ሆኖ በእስራኤል ላይ ከፍተኛ የሽብር ፈጠራ ድርጊት የሚፈጽም ድርጅት ነው። እሱም ማለት የድርጅቱ አመራሮች የመሳሪያ መፍታትን ትጥቅ መፍታትን ተቀብያለሁ ሲል እንግዲህ መግለጫ ሰጥቷል ይባላል። እንደኔ አመለካከት እድሜያቸውን ለማስረዘም ኃይላቸውን ለማጠናከር እና ትንሽ ቆይተው ደግሞ ከተደራጁ በኋላ መምጣቸው አይቀር ያንን ስለሚያዩ ያ ብቻ አይደለም። እነዚህ አሸማጋይ ሀገሮች እኮ የእሱ ወዳጆች ናቸው። ሰጠኝ አሁን አልፈታም ካለ ከማን ጋር ነው የሚቀያየመውና ከማን ጋር ነው አፈሙዝ ባያዞርም እንኳን እርዳታም እንዳይደረግ የሚሆነው እነዚህ ግብፅንም በለው ኳታርን በለው አሁን አሸማጋይ ከሚባሉትኝ እነሱ ሀገር። ስለዚህ እነሱን የሚያመጡትን ሀሳብ አልቀበል ማለትም ይከብደዋል። አልቀበል ማለት እኮ ከነሱ እርዳታ የለውም፣ እነሱ አይደግፉትም ማለት ነው። ስለዚህ ሐማስ የሚጫወተው ጨዋታ አሁን በርቀት ማለት ነው። በርቀት አሁንም ኃይሉን አጠናክሮ እንደገና ሲጀምር ድርጅቱ አልጠፋ ማለት ነው። እስራኤል እንዳቀደችው በጦርነቱ ድርጅቱን ከጥቅም ውጭ አደርጋለሁ ያለችው እውን አልሆነም። ስለዚህ ኃይሉን አጠናክሮ ይመጣል እንጂ ለጊዜው መሳሪያውን ፈታ አልፈታ ይህን ያህል ከተቻለ በጦርነት እንኳን ባይሆን በስምምነቱ ግን መሆን ያለበት ሐማስ ትጥቁን ከናካቴው መፍታት አለበት፣ መጋዘን ውስጥ ማስገባት አለበት ማለት አይደለም። ስለዚህ ይህ ሁኔታ እስከ መጨረሻው ስናየው የሐማስ ድርጅት እንደገና ተጠናክሮ ይመጣል እንጂ ይጠፋል የሚለው ሁኔታ ለዛ ነው እስራኤል በዚህ እንደከሰረች የሚታይበት በዚህ ስምምነት። ምንም እንኳን የዶናልድ ትራምፕ ሀሳብ አካባቢውን ሰላም የማስፈን ፍላጎት ቢኖራቸው ወደፊት ሌላ ፈተና ነው የሚሆነው። ፈተና ነው። ሌላው በሊባኖስም ጉዳይ ገና ያላለቀ ነው። ከነገ ወዲያ በሮም ይመካከራሉ፣ ድርድር ይቀመጣሉ ተብሏልና እንደው የሊባኖስና የእስራኤል ድርድርስ ምን ያክል ውጤት ሊያመጣ ይችላል? ሂዝቦላን ሳይጨምር ይኸውልህ በሊባኖስ እስራኤል ስምምነት አሜሪካ አሸማጋይ ሆና ያለው ሁኔታ እንዴት ነው? ወረቀት ላይ የሰፈረውን ሁኔታውን ስታየው ጥሩ ነገር ነው። ምናልባት ሁለቱ ሀገራት አይደለም የተኩስ አቁም ስምምነት ከዛም አልፈው ወደ ሰላምም የመሄድ ሁኔታ ታሪክ ይሰራል ይባላል። ትልቁ ጥያቄ ግን መሀል ያለው ዋናው አራጊ ፈጣሪው የህዝቡላ ድርጅት ውስጥ ከሌለበት በእንዴት አይነት መልኩ ይሆናል ስትል ይህ ግራ ያጋባል። የህዝቡላ ድርጅት እንቢተኝነት ብቻ ሳይሆን ላይ ያለችው ዋናዋ አራጊ ፈጣሪዋ ኢራን ስለ ኢራን መፍትሄ እስካልተገኘ ድረስ የኢራን
መንግስት በእግሩ እስከቆመ ድረስ የህዝቡላ ድርጅትም ይቆማል ማለት ነው። ህዝቡላ ድርጅት ቆመ ማለት አሁን እኛ የምንፈልገውን አሜሪካ አሸማጋይነት ሊባኖስ ከእስራኤል ጋር የሚደርሱበት የሰላም የተኩስ አቁም ስምምነት ውጤቱ እስከዚህም ነው፣ ከወዲሁም እየተነገረ ነው። በእርግጥ ለጊዜው ማለት ነው ያው እንግዲህ የእስራኤል ጦር ኃይል አንድ በአንድ ወደኋላ በመውጣት ማለት ነው የሊባኖስ ጦር ሰራዊት ቦታውን በመሸፈን ምናልባት የህዝቡላን ሽብር ፈጣሪ ድርጅት ትጥቁን ያስፈታል። እንግዲህ ይህ ነው አይደል እንዴ ነው። ባለፈው አንድ የወጣ ጽሁፍ ነበር ሰጠኝ። የሊባኖስ የጦር ሰራዊት የጦር ኢታማጆር ሹም አጠቃላይ የጦሩ አዛዥ ከህዝቡላ ድርጅት መሪዎች ጋር ግንኙነት አለው። ከህዝቡላ ማለት በሚስጥር ማለት ነው። ይህ እንግዲህ የጦር ኃይሎች ኢታማጆር ሹም ይሄ ደግሞ እስራኤል ያገኘችው መረጃና ለአሜሪካ ያቀበለችው መረጃ ነው። አሁን ተመልከት እንግዲህ የጦር ኃይሎች ኢታማጆር ሹም የሊባኖስ ጦር ሰራዊት ከህዝቡላ ድርጅት ጋር ግንኙነት ካለውና የወደፊት እንዴት ስታስበው ሁለቱ ጦርነት ውስጥ ይገባሉ ወይ ማፈሙዝ አንዱ በሌላው ያዞራል ታስባለህ? ይህ ብቻ አይደለም። ሌላው ህዝቡላ ጦር ሰራዊት የሽብር ፈጣሪ ድርጅት ውስጥ የሺ ማህበረሰብ እንደመሆኑ መጠን ከሊባኖስ ጦር ሰራዊት እኮ የራሱ ወንድሞቹ አሉ በእምነት። ስለዚህ ይህ ነገር ነው ውስብስብ ነው። ለዚህ እንዲሆን ምናልባት ሌላ ተአምር ተፈጥሮ የህዝቡላ ድርጅት ወይም ኢራን ተዳከመችና ከጥቅም ውጭ ሆነች ማለት የህዝቡላ ድርጅት ከጥቅም ውጭ ሆነ ማለት ነው። ካልሆነ ሂዝቦላ ያለ ነገሮች አስቸጋሪ ነው የሚሆነው። ይህ ሁሉ ሆኖ እንግዲህ ለመደምደም ያህል በደቡብ የሀገራችን ክፍል የሐማስ በሀገራችን የሰሜን ክፍል ህዝቡላ የነሱ ይጠፋሉ እንደምትሳለን ብለን የወጣንበት 3ኛ ዓመት ያስቆጠረው ጦርነት አሁን የምናወራው እኮ ድርድር ወደ ሰላም እንቅረብና ባካችሁ ይሄ ነው። ይህን ስታይ ጦርነቱ ለምን ያስፈልጋል ነው። ጥሩ ጥላውን በጣም ነው እናመሰግን። መልካም